ፕሪሚየር ሊጉ ዛሬ ከድል ከተራራቁት ቡድኖች ጨዋታ በኋላ ይቋረጣል። ዘገባው የመላኩ ወልደሰንበት ነው። የኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት የመጨረሻ ቀን ሁለት ጨዋታዎች ዛሬ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ወጥ አቋም ላይ በማይገኙና ከድል ጋር በተራራቁ አራት ቡድኖች መሃል ይከናወናል። ከሁለት ጨዋታዎች በኋላም ፕሪሚየር ሊጉ ለቀጣይ 20 ቀናት የሚቋረጥ ይሆናል። እናም ዛሬ ማን ከድል ጋር ይታረቃል ወይንም ከድል ድርቅ ጋር ይቀጥላል የሚለው የስፖርት አፍቃሪው ትኩረትን ስበዋል። ዛሬ የ20ኛ ሳምንት የመጨረሻ ሁለት ጨዋታዎች ቀን 9 ሰዓት ላይ በመቻልና ፋሲል ከተማ ምሽት 12 ሰዓት ላይ ደግሞ ቅዱስ ጊዮርጊስ ከድሬዳዋ ከተማ መካከል ይደረጋል። የዛሬ አራቱ ተጋጣሚዎች አሁን ላይ ወጥና ጥሩ የሚባል አቋም ላይ የሚገኙ አይደሉም። ከጊዜ ወደ ጊዜ እየተሻሻሉና እያደጉ ከመሄድ ፈንታ እየወረዱና ባሉበት እየረገጡ ያሉና ከድል ጋር የተራራቁ እንዲሁም ድል ድርቅ የገጠማቸው ናቸው። መቻል አጀማምሩ ላይ ብዙዎች ዘንድሮ ዋንጫውን ያነሳል እንዲሉ አስብሎም ነበር። ብዙም ያልጠበቁት ቅዱስ ጊዮርጊስና ድሬዳዋ ከተማም ቢሆኑ ጅማሯቸው ድንቅና አስገራሚ ቡድን እንዲባሉ ማድረግ ችለው ነበር። በተለይም ቅዱስ ጊዮርጊስ ከዋንጫ ፉክክሩ ዝርዝር ውስጥ መግባቱን ተከትሎ ቅዱስ ጊዮርጊስ በምን ሁኔታ ውስጥ ቢሆን ቅዱስ ጊዮርጊስ ነው ሁላ አስብሎ ነበር። ይሁን እንጂ ሶስቱም በጅማሯቸው መቀጠል ተስኗቸው ጥያቄ እንዲነሳባቸው አድርገዋል። ፋሲል ከተማም ቢሆን እንዲሁ ከጨዋታ ጨዋታ እየተለዋወጠና እያደገ ይመጣል ተብሎ ተስፋ ቢጣልበትም እሱም አንደኛውን ዙር አልቆ ሁለተኛው ዙር ቢጀመርም እንኳ ቡድኑ እንደ ቀድሞ ጊዜ አስፈሪና አሸናፊ መሆን አልቻለም። ሽሙም ከሻምፒዮና ይልቅ የመውረድ ስጋት ካለባቸው ቡድኖች ዝርዝር ጋር የሚጠራም ሆኗል። እናም የዛሬ ሁለት ጨዋታዎች የሚደረጉት በዚህ መሰል ወቅታዊ አቋም ላይ በሚገኙና 3 ነጥብን እጅግ በተራቡ ቡድኖች መሃል ነው። በመሆኑም ሁለቱም ጨዋታዎች ከፍተኛ የመሸናነፍ ፉክክር ይታይባቸዋል ተብሎ ይጠበቃል። መቻልና ቅዱስ ጊዮርጊስ ከዋንጫ ፉክክሩ ላለመራቅ፣ ፋሲል ከተማና ድሬዳዋ ከተማ ከወራጅ ቀጠናውን ለመራቅ ከዛሬው ጨዋታ የግድ ሙሉ 3 ነጥብ ማግኘት አለባቸው። አለበለዚያ የቡድኖቹ ሰላምና መረጋጋት በተለይም የአሰልጣኞቹ ቆይታ አሉታዊ ተጽዕኖን ሊያመጣ ይችላልም ተብሏል። ምክንያቱም ድሬዳዋ ከተማ በ10 መቻል በ7 ቅዱስ ጊዮርጊስና ፋሲል በ3 ያለፉት ተከታታይ ጨዋታዎች ላይ ማሸነፍ አልቻሉም። ይህን ተከትሎም የክለቦቹ አመራሮችና ደጋፊዎች ለምን የሚል ቅሬታና ተቃውሞ እንዲያነሱም አድርጓቸዋል። በዚህ ሳቢያ ታዲያ ዛሬ ከቀትር በኋላ የሚደረጉት ሁለት ጨዋታዎች ለማሸነፍ ከፍተኛ የሞት ሽረት ትግል የሚደረግባቸው ይሆናሉ ተብሎ ከወዲሁ ተገምቷል። የቡድኖቹን ያለፉት ጊዜያት የሊግ ግንኙነት ስንመለከት ፋሲል ከተማና ቅዱስ ጊዮርጊስ የበላይነት አላቸው። በፋሲል ከተማና መቻል የ13 ጊዜ ግንኙነት ፋሲል 6 ጊዜ ሲያሸንፍ 4 ጊዜ አቻ ተለያይተዋል። 3 ጊዜ ደግሞ መቻል አሸንፏል። በተመሳይ በቀሪዎቹ ቡድኖች ግንኙነት ቅዱስ ጊዮርጊስ ከ16 ጨዋታ 9 አሸንፎ 5ቱ አቻ ሲለያይ በሁለቱ በድሬዳዋ ከተማ ሽንፈትን አስተናግዷል። ዛሬ ማን ያሸንፋል? ቅድመ ግምታችሁን በኮሜንት ላይ ያስቀምጡልን። መልካም የጨዋታ ቀን ተመኘን። ዘገባው የመልአክ ወልደሰንበት ነው።